ጥሩ አይደለም። እኔን ግን ጎድተኸኛል። ለብሩኬ ግን ጥሩ ነው። ጥሩ ነገር አስተምረኸዋል። ጥሩ ነገር አሳይተኸዋል። ባህሪንም በጣም ብዙ አሳይተኸዋል ብዬ አስባለሁ። ለሱ አመሰግናለሁ። ግን ይቅርታህን አልፈልግም። እኔ ከዚህ በኋላ እኔ ህይወት ውስጥ እንዳትመጣ እባክህ። ዛሬ እንግዲህ ተጋሽዬ ጋር ተገናኝተው ነበረ። ብሩክ ሀይሚ እንግዲህ ያለውን ነገር ሁላ ተናግራለች ሀይሚዬ ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ ውድ ተመልካቾች እንደምን አላችሁ? ሁላችሁንም ሰላም ሰላም ብያለሁ። ቪዲዮውን ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንግዲህ ዛሬ አዲስ ቪዲዮ ይዤላችሁ መጥቻለሁ። የሰማሁትን ነገር ለእናንተ ሸር ለማድረግ ነው የመጣሁት። ሁላችሁም ይህን ቪዲዮ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንግዲህ ጋሽዬ ጋር ደርሶ ነገሩ ጋሽዬ ሀይሚንም ብሩኬንም እንግዲህ ተቆጥተው ይቅርታ አድርጉ፣ አንቺም ይቅርታ አድርጊለት፣ እሱም ይቅርታ ያርግ። ስለዚህ ነገሩ ሁላ ምንም ጥሩ አይደለም። የእናንተ መለያየት ለሰው ደስታ ነው። በጣም የሚያስብልሽ ልጅ ነው። እኔ በጣም ነው የምወደው ብሩኬን ብሏታል ማለት ነው ሀይሚዬ። ሰላም ፈጥራችሁ በሰላም ብኖሩ ይሻላል። ምክንያቱም ሰው ደስ ነው የሚለው እንጂ እውነት ተለያይታችሁ ደስ የሚለው ሰው አለ ብላችሁ ነው ወይ ይህን ነገር ክፍተት የምትፈጥሩት? እኔ አይቼዋለሁ፣ ቪዲዮን ሁሉንም አይቼዋለሁ የሰራችሁትን ኩላ። ስለዚህ ደግሞ ይህንን እናንተ የምታደርጉ ነው ፕራንክ እያላችሁ ይህን ነገር ያመጣችሁት ራሳችሁ ናችሁና ስለዚህ በዚህ ምክንያት ደግሞ መለየት የለባችሁም ብሏታል ማለት ነው። ባለፈውም እህቶቿ ተናግረዋታል። እንግዲህ ያው የሰማሁትን ነው የምነግራችሁ። እንግዲህ ሁሉም የበኩላቸውን እያደረጉ ይገኛሉ ማለት ነው። ግን ሀይሚ ግን ትናንትና መጥታ የተናገረችው ነገር ትንሽ ሁላችሁንም እንግዲህ አሳዝኗልም። ሁላችሁም አስለቅሳችሁ ያለቀሳችሁም አላችሁ፣ ያዘናችሁም አላችሁ። በነገራችን ላይ ሀይሚና ብሩኬ አይለያዩም፣ መቼም አይለያዩም። ታይ ቀደም እንደዚህ ሆነው ነበረ ማለት ነው። ታስታውሳችሁ ማለት ነው። ልንለያይ ነው ምናምን ብለው መጨረሻ ላይ ግን አይታችኋል ማለት ነው። እና ደግሞ አሁን ደግሞ በጣም ብዙ ጓደኞቻቸውም እየገቡ ነው፣ ቤተሰብም እየገባ ነው ውስጣቸው እና ሰላም እንዲፈጥሩ እያደረጉ ነው። እና እንግዲህ ሰላም ይፈጥራሉ ብዬ አስባለሁ። ዛሬ ግን ብሩኬ ቀጥሯቸዋል ሁሉንም። እኔ በነገራችን ላይ ደስ አላለኝም የብሩኬ መቀጠር ማለት ነው። ምክንያቱም ብሩኬ የቀጠራቸው አሁን ሁሉንም ነው፣ እንዲሁም ዳኒንም ሶሲንም ሀይሚንም ማለት ነው። ጥሩ ነገር ይፈጠራል ብዬ አላስብም። እንደዚህ ማድረጉ ጥሩ አይደለም። ግን ይሄ ነገር አንድ ጋ ባይሆኑ ደስተኛ ነኝ። በነገራችን ላይ ስልክ አላነሳም ስላለችው ብሩኬ ሀይሚን ለብቻ ነገሮችን ለመፍታትም ሞክር ያለው ብሏል ማለት ነው። እንግዲህ አባቷም ያን ነገር ለብቻችሁ ነገራችሁን ፍቱ፣ እንግዲህ ከዚህ በኋላ ይበቃችኋል ነገርና ጭቅጭቅ አልፈልግም እያሉ ነበረ ማለት ነው። እና እንግዲህ ቤተሰብ ሁላችሁም ያው ዱአ አድርጉላቸው በነገራችን ላይ እና ሰላም ይወርዳ ብዬ አስባለሁ። በነገራችን ላይ ብሩኬ ሀይሚ ናት የጠመመችው እንጂ ብሩኬ ልዴቷን ራሱ ሊያከብርላት እንዲሁም ደግሞ 200,000 ስለገባች ያንንም ወስዳታለሁ ብሎ ነበረ የሆነ ቦታ ያን ራሱ ላድርግልሽ እና ከዛ በኋላ ቃል የገባሁን ለቤተሰቦች ስላለ ምናምን ብሏን ነበረ። እሷ ግን የምትፈልግ አይደለችም ማለት ነው። እንግዲህ ሌላም ሀገር ልሄድ ነው እያለች ነው ያለችው። እንግዲህ ሌላም ሀገር የት ነው የምከጁ? እንደዚህ በዚህ በተፈጠረ ነገር እንዴት ነው እንደዚህ የምኮኙ ብሏታል ማለት ነው። ብሩኬ እንግዲህ እስከ መጨረሻው ድረስ እየተከታተላችሁ ሁላችሁም ደግሞ መልካም ነገር ተመኙላቸው፣ ሰላም እንዲሆኑ ውስጣቸው እንግዲህ ገብተው እየበጠበጧቸው ያው እንግዲህ ታውቃላችሁ። ግን በዚህ ደረጃ መበጥበጥ አልነበረባቸውም። ሰላም መፍጠር ያለባቸው እራሳቸው ነበሩ ማለት ነው፣ በተራ ነገር ማለት ነው። ምክንያቱም እነሱ በጣም ብዙ መንገዶችን አልፈው የመጡ ናቸው። ካለፈው መንገድ ምንም ነገር ኒንጃ ከባድ አይመስለኝም። ባለፈው ያሳለፉን ነገር አለ አይደል? ከዛም ይከብድ አይመስለኝም። ምክንያቱም ፕራንክ ነው። በነገራችን ላይ ያው ይተዋወቃሉ አይደል? ሀይሚና ብሩኬ ረጅም ጊዜ ቆይተዋል አብረው። የእሱን እምነት ካላት ይህን ነገር ማድረግ አይጠበቅባትም። እንደገና ደግሞ ፎቶ ምናምን አለ ያለችው እንደገና ደግሞ ያለውን ነገር ያንን ራሱ አሳይኝና እኔ አምንልሻለሁ ስለማቅ ነው እኔ ራሴን ብሏታል። ያንንም ለማሳየት እርግጠኛ አይደለችም ማለት እሷ እንትን አይደለችም። ያለው ዳኒ ጋ ነው አሳይሃለሁ ብለዋል። ነገር ጥፋ እኮ ነው ተተገኘብኝ፣ እኔ የፈለግሽውን ነገር ቀጣልሻለሁ፣ የፈለግሽውን እንትን ወስድ ያለሁ ብሏታል ለኃላፊነት እና ስለዚህ ይሄን ነገር ደግሞ
እንደዚህ ከመበጣበጥ ተማምናችሁ ባንድ ቢቀጥሉ ደስ ይለናል ብዬ አስባለሁ። እኔ በራሴ ማለት ነው። እኔ ሁልጊዜም እንዳልኩ ነው። አስቢ ሀይሚዬ፣ ቆም በይና አስቢ በደንብ አድርገሽ። ምክንያቱም በጣም የምትወጁ ልጅ ነው፣ እሱም ይወድሻል። እውነት ለመናገር ማለት ነው። ትናንትና ራሱ ቻው ብሎ ትሄድ። እውነት ለመናገር በጣም ነው በጣም ነው በቃ እኔ ራሱ ማለት ነው በጣም ያኔ ወንድ ልጅ በቃ ክፍት ብሎት እንደዛ ትሄድ በጣም አለ የሆነ በቃ የተሰማኝ ነገር አለ እና ሁላችሁም ተሰምታችኋል። በነገራችን ላይ በጣም ከፍቶን ነበር የሄደው። በቃ ቻው ብሎት ይሄድ። በጣም ነው ያሳዘነኝ። እኔ በራሴ በጣም ነው እውነት በጣም አሳዝኖኛል። እና ስለዚህ እንደዚህ መሆን የለበትም ነበረ። ወላሂ በጣም ነው የሚያሳዝነው እውነት ለመናገር ማለት ነው። እንደዚህ አይነት ነገሮች በጣም ያስጠላሉ፣ ይደብራሉ። በእናንተ እንደዚህ አንጠብቅም እኛ ራሱ ማለት ነው። ማንም የሚጠብቅ የለም። በጣም ብዙ ተመልካቾች አላችሁ። ምክንያቱም አሁን ላይ ደግሞ ሀይሚዬም ወደ 200 ሺህ ብሩኬም እንግዲህ ከ200 ሺህ በላይ ተከታዮች አሉት። እንግዲህ ያ ሁላ ሰው በቃ እናንተን አለመለያየት በጣም ብዙ እየጣሩ ያሉ ልጆች አሉ። እውነት ለመናገር ማለት ነው። የእናንተን አለመለያየት በጣም ጓደኞቻችሁን በጣም ብዙ ሰዎች ራሱ በቃ በጣም የእነሱን አንድነትና የእነሱን ፍቅር ነው ማንኛችንም የምንፈልገው። ሁላችሁም ያንን ነው የምትፈልጉት። እንዲሁም ደግሞ ሜኪም ራሱ ትናንትና ወጥቶ ነበር። እንግዲህ እናስማማለን እያሉ ነበር። አለተበዛ ለሙሽዬ እናገራለን እያሉ ነበር። አደራ አለባቸው። እሱም የጋሽዬ አደራ አለበት። እንዲሁም ደግሞ ሀይሚዬም የሙሽዬ አደራ አለባት። ለምንድን ነው እንደዚህ የሚሆኑ በቀላል ነገር እያሉ ነበረ። እንግዲህ እውነት ያድርግላቸው። ፍጼም የቻለውን ያህል ሞክሯል። ሁላችንም ፍጼ ላይ ጮኸን ነበረ። ሁላችንም የበኩላችንን እያደረግን ነው በነገራችን ላይ ማለት ነው። ግን ያው እነሱ ታልተፈቃቀዱ እነሱ ካልሆኑ ደግሞ ምንም ማድረግ አይቻልም። ግን እኔ የሚለያዩ አይመስለኝም። ሀይሚ ግን ፕራንክ ልታደርገው መሰለኝ ማለት ነው። ብሩኬን ፕራንክ እያደረገችው ነበር እኔ እየመሰለኝ ያለው ማለት ነው። አሁንም ቢሆን እንደዛ መሰለኝ እና በቅርቡ እንግዲህ ሰላም ነገር እንጠብቃለን። ጋሽዬ ደግሞ እንደዚህ ስለተናገረ ጋሽዬን ደግሞ ስለምትፈራ ሀይሚ ሰላም ሊወርድ ይችላል ብዬ አስባለሁ። ብሩኬ በነገራችን ላይ ሰላም አወርዷል። ምንም ነገር እያለ አልነበር። ምክንያቱም እኔን ስሚኝ እምልሽን ስሚ፣ ለምንድነው እምልሽን ማሰሚው እያለ እንጂ ሌላ ነገር እያለ አይደለም። ስለዚህ ይቅርታ ጥፋቴን አምን ያለው ይቅርታ እያለን ነበረ። ያን ደግሞ አልፈልግም እያለች ነበር እሷ ማለት ነው። ያን ነገር ደግሞ ያልፈለገችው አልተዋጠላትም። እንግዲህ ያየችው ቪዲዮ ይኖራል። ያ ቪዲዮ ደግሞ ያለፈ ነው፣ የድሮ ነው። እኔና አንቺ መካከል ምንም ነገር አያደርግም። ያ ነገር እኔና አንቺ መሀል ምንም ነገር የሚያደርገው ነገር የለም ብሏታል ማለት ነው። ያን ነገር ደግሞ አሳይኝና እኔ ሙሉ እምነቴን እቀበላለሁ በዛም ብሏታል። እንግዲህ ያን ነገር ደግሞ እሷ ታውቃለች ማለት ነው። እንግዲህ ውስጣን እንግዲህ የምታውቀው እሷ ናት። በነገራችን ላይ ግን ትናንትና እሷ ማሳዝናኛለች፣ እሱም ማሳዝኖኛ ሆነን ለመናገር ማለት እንደዚህ መለያየት ቀላል አይደለም። ምክንያቱም በጣም ረጅም ቀን ረጅም ጉዞ ተጉዟል፣ አመት ምናምን ሄደዋል እና መለያየት ከባድ ነው። እውነት የሆነ ማፍረስ እኮ ቀላል ነው በነገራችን ላይ ግን ፍቅር እያለ በቀላል ነገር ማፍረስ በጣም ይከብዳል።